በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ነሐሴ 18 ታስበው ለሚውሉ ለቅዱሳኑ ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳስ አባ እለእስክንድሮስ አረፈ። ይህም አባት ከአርዮስ ወገኖች ብዙ ችግር ደርሶበታል። እርሱ ከወገኖቹ ጋር ሆኖ አርዮስን አውግዞ ከቤተ ክርስቲያን አሳዶት ነበርና በታላቁ ንጉሥ ቆስጠንጢኖስ ዘመን በኒቂያ 318 አባቶች ሊቃውንት አርዮስን በጉባኤ አውግዘው ከቤተ ክርስቲያን ለይተው ባሳደዱት ጊዜ ከዚህም በሁለተኛው ቆስጠንጢኖስ ጓደኞችን ይዞ ወደ ንጉሱ ገብቶ በእለእስክንድሮስና በአትናቴዎስ ላይ ነገር ሰራ። ሁለተኛም እለእስክንድሮስ ከካህናቱ ጋር ይቀበለው ዘንድ እንዳዝለት ንጉሱን ለመነው። ንጉሱም ልመናውን ተቀብሎ መልእክተኞቹን ልኮ አባት እለእስክንድሮስን አስመጥቶ እንዲህ አለው። አትናቴዎስ ትእዛዛችንን በመተላለፍ አርዮስን አልቀበልም ብሏል። እኛም አንተን እንዳከበርንህ አንተ ታውቃለህ። አሁንም ትእዛዛችን አትተላለፍ፣ አርዮስንም ከወግዘቱ ፈተህ ልባችንን ደስ አሰኝ አለው። ቅዱስ እለእስክንድሮስም ለንጉሥ እንዲህ ብሎ መለሰለት። አርዮስን እኮን ቤተ ክርስቲያን አልተቀበለችውም፣ ልዩ ሦስትነትን አያመልክምና ንጉሱም አይደለም፣ እርሱ በስሉስ ቅዱስ ያምናል እንጂ አለው። ቅዱስ እለእስክንድሮስም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል እንደሆነ የሚያምን ከሆነ በእጁ ይጻፍ ብሎ መለሰለት። ንጉሱም አርዮስን አስቀርቦ ትክክለኛ ሃይማኖትህን ጻፍ አለው። አርዮስም በልቡ ሳያምን ወልድ ከአብ ጋር በመለኮቱ ትክክል ነው ብሎ ጻፈ። በሐሰትም የከበረ ወንጌልን ይዞ ማለ። ንጉሱም ቅዱስ እለእስክንድሮስን አሁን በአርዮስ ላይ ምክንያት አልቀረህም፣ ትክክለኛ ሃይማኖትን ጽፏልና በከበረ ወንጌልም ምሏልና አለው። አባ እለእስክንድሮስም ንጉሱን እንዲህ አለው። በአባትህ በንጉሥ ቆስጠንጢኖስ እጅ የተጻፈ 318ቱ አባቶች በእጆቻቸው የጻፉትን እርሱንና ወገኖቹን ከቤተ ክርስቲያን እንዳሳደዷቸው የአርዮስን ክህደቱንና ውግዘቱን አትናቴዎስ አንብቦታል። ነገር ግን አንዱ ሱባኤ በእኔ ላይ ታገስ። በዚህ ሱባኤ በአርዮስ ላይ አንዳች ነገር ካልደረሰ፣ ይህ ካልሆነ ሃይማኖቱ መሐላውም እውነት ነው፣ እኔም ተቀብዬ ከካህናቱ ጋር እቀላቀላለሁ፣ በቤተ ክርስቲያን አገልግሎትም ከእሳቸው ጋር አንድ ይሆናል። ንጉሱም አባት እለእስክንድሮስን እንዲህ አለው። እወቅ፣ እኔ 8ቱን ቀኖች እታገስሃለሁ። አርዮስን ካልተቀበልከው በአንተ ላይ የፈለጉትን አደርግሃለሁ። ከዚህም በኋላ ከንጉሱ ዘንድ ወጥቶ ወደ ማደሪያው ሄደ። ቤተ ክርስቲያንን ከአርዮስ መርዝ ያድናት ዘንድ በዚያ ሱባኤ እየጾመና እየጸለየ ወደ እግዚአብሔር ሲለምን ሰነበተ። ከዚያም ሱባኤ በኋላ አርዮስ መልካም ልብስን ለበሰ። ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ከካህናቱ ጋር ተቀመጠ። ከዚህም በኋላ አባ እለእስክንድሮስ እያዘነና እየተከዘ ገባ። ከሐዘኑም ብዛት የተነሳ የሚሰራውን አላወቀም። የቅዳሴውንም ሥርዓት ሊጀምር ቆመ። ያን ጊዜ የአርዮስ ሆዱ ተበጠበጠና ወጥቼ ልመለስ አለ። ይህንንም ብሎ ወደ መጸዳጃ ቦታ ወጣ። ሊጸዳዳም በተቀመጠ ጊዜ አንጀቱና የሆድ ዕቃው ሁሉ ወጣ። በዚያውም ላይ ሞተ። በዘገየም ጊዜ ሊፈልጉት ወጡ። በመጸዳጃውም ቦታ ሬሳውን ወድቆ አገኙት። ለዚህም አባት ለእለእስክንድሮስ ነገሩት። እርሱም አደነቀ። የከበረች ቤተ ክርስቲያኑን ያልጣላት ምስጉን የሆነ ክርስቶስንም አመሰገነው። ንጉሱም በሰማ ጊዜ አደነቀ። ከሃዲ አርዮስም በሐሰት እንደማለና በሽንገላ እንደጻፈ አወቀ። የዚህንም አባት የእለእስክንድሮስን ቅድስናውን፣ እውነተኛነቱ፣ ሃይማኖቱም የቀናች መሆኗን የአርዮስንም ሐሰተኝነቱንና ከሃዲነቱን ተረዳ። አንድ የሆነ አብ ወልድ መንፈስ ቅዱስንም አመሰገነው። መለኮታቸውም አንድ እንደሆነ ታመነ። ይህም አባት በበጎ ሥራ ጸንቶ ኖረ። ለምለም ወደሆነ እርግናም ደርሶ
ወደ ወደደው ክርስቶስ ሄደ፣ የሕይወት አክሊልም አገኘ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የዲያቆን እንድራኒቆስ መታሰቢያው ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን።